بسم الله الرحمن الرحيم الحمد لله رب العالمين وصلي وسلم على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس خلاصة نور اليقين في سيرة سيد المرسلين نبينا عليه الصلاة والسلام هو تاريخاتشون بتوصل ملكو بداس سلم درساتشن بالله سبحانه وتعالى فقط زاريم كاكم نبتن كتلالن እንግዲህ ዛሬ የምናየው ክፍል 11 ነው የሚሆነው ተከታታይ ክፍል 10ዎችን በአላህ Subhanahu Wa Ta'ala ፈቃድ እስካሁን ስናይ ቆይተናል። ዛሬ የምናየው ተዓስቡ ቁረይሽን على النبي صلى الله عليه وسلم የሚለው ነው። እንግዲህ ባለፈው ድርሳችን ላይ ነብያችን አለይሂ ሰላም ቤተሰቦቻቸውን ጀምዑሁ ለዓሺረቲሂ ቤተሰቦቻቸውን ሰብሰብ አድርገው መጣራታቸው ዳዕዋውን ግልጽ ስለማድረጋቸው ባለፈው ክፍል 10ዎች ላይ አይተን ነበር። ዛሬ የምናየው ተዓስቡ ቁረይሽን ቁረይሾች መወገናቸው على النبي صلى الله عليه وسلم በነቢያችን عليه الصلاة والسلام ላይ እሳቸው ላይ መወገናቸው ማለት እሳቸው ላይ አንድ ሆነው በነቢያችን عليه الصلاة والسلام ላይ መናሳታቸውና እሳቸውን በመጥፎ ነገር በማቀዳቸውን ያንን ኢንሻአላህ ይዳስስልናል ማለት ነው። طيب تبدل حب قريش على تبدل ما تغير حب قريش የቁረይሾች ውዴታቸው ፍቅራቸው ለነብዩ ሰለላሁ ዐለይሂ ወሰለም ለነብያችን ዐለይሂ ሰላም የነበራቸው ውዴታ ተቀየረ ወደ ምን ቡግዳን ወደ ጥላቻ ተቀየረ። እንግዲህ ከዚህ በፊት እንዳሳለፈነው ለነብያችን ዐለይሂ ሰላም የነበራቸው ክብር እንደዚሁም ሙሐመዱል አሚን አንተ ምስጉን ታማኝ ሆንከው ሙሐመድ ይሉት የነበረው ዛሬ ነብያችን ዐለይሂ ሰላም መጥተው ወደ ተውሂድ ስለተጣሩ ወደ አላህ Subhanahu Wa Ta'ala አንድነት ስለተጣሩ ጣዖትን ወደ ማምለክ ወጥተው ብሎ ጥመትን መንገድ እንዲተው ስላስተማሩ حباቸው ፍቅራቸው ወደ ጥላቻ ተቀየረ። وقربهم له ለነብያችን ዐለይሂ ሰላም የነበራቸው ቀረቤታቸው ቡዕደን ወደ መራቅ ተቀየረ። وصدقه አንተ እውነተኛ ብሎ ይላቸው የነበረው ከዚበን አንተ ውሸታም ማለት ጀመሩ። وعمله ስራቸው ሁዝወን ወደ ማላቀጥ ተቀየረ ማለት ነው። ከዚህ በፊት እንግዲህ እንዳየነው ነብያችን ዐለይሂ ሰላም ኢህቲራመን ዛኢደን ነበራቸው ብለናል። በጣም ከፍ ያለ የሆነ ክብር ነበራቸው። አሁን ደግሞ ምን ሆነ? ወደ ተውሂድ ወደ አላህ Subhanahu Wa Ta'ala አንድነት ስለጠሯቸው ስራቸው ወደ ማላገጥና ማፊዝ ተቀየረ ማለት ነው። طيب وذلك ይህም የሆነው መቼ ነው? منذ دعاهم ከጠሯቸው ጊዜ ጀምሮ ነው ኢላ ዒባደቲላህ ወደ አላህ Subhanahu Wa Ta'ala አምልኮ ብቻ ጥሪ ማድረግ ከጀመሩበት ሰዓት ጀምሮ ይሄ ተከሰተ። وعاب آلهتهم እንደዚሁም አማልክቶቻቸውን አማልክት ብሎ ወይም የአምልኮ ዘርፍ የሚያደርጉላቸው የነበሩ ጣዖታቸውን ወዓበ ነብያችን ዐለይሂ ሰላም ሲያነውሩ ማለት ነው። እነሱ ምንም መጥቀምም መጉዳትም እንደማይችሉ ያንን ሲገልጹላቸውና ወነሰበ ሲያስጠጉ ኩለማ መን ዐበደሃ ኩለማ አጠቃላይ ሁሉንም መን ዐበደሃ ጣዖቱን ያመለከ ኢላ ضላል ወደ ጥመት ማለት ነው። ጥመት ውስጥ መሆኑን ሲገልጹና ይህን ግልጽ ሲያደርጉ ከዛ በኋላ ለነብያችን ዐለይሂ ሰላም የነበራቸው ክብርና ፍቅር ሁሉ ተቀየረ ማለት ነው። ወለቀድ ሳሩ በርግጥ መሄዱ በዛ ብቻ አልቆም። እንግዲህ ጥላቻ ውስጣቸው ብቻ ጥላቻ መምጣት ወይም አንተ ውሸታም ማለት ብቻ ወደዛ ብቻ አልነበረም የተቀየረው። ምን አደረጉ? ወለቀድ ሳሩ ሄዱ ኢላ ዐሚሂ ወደ አጎታቸው አቢ ጣሊብ ሄዱና ወጠለቡ ፈለጉ ሚንሁ ከአጎታቸው ከአቢ ጣሊብ ፈለጉ ምን አንየምነዐ ረሱል መልእክተኛ ሰለላሁ ዐለይሂ ወሰለም እንዲከለክላቸው ማለት ይህን ሪሳላው እንዲያቆሙ አንሰቢ አሊሃቲህም አንድ አማልክቶቻቸው መስደብ እንዲያቆም ወተضሊሊ አባኢህም አባቶቻቸው ደግሞ ጥመት ውስጥ እንደነበሩ መግለጽን እንግዲህ አባቶቻቸው ጥመት ውስጥ ነበሩ እናንተም ይህን ጥመትን ተው ምክንያቱም ጣዖት አምላኪነት በየትኛውም ሁኔታ ቢሆን ጥመት ስለሆነ ጥመትን ደግሞ ውሸት እንደ ውሸትነቱ መወገዝ ስላለበት ነብያችን ዐለይሂ ሰላም ስላወገዙ አንድ አማልክቶቻችን አይስደብብን ሁለተኛ ደግሞ አባቶቻችን ጠማሞች ነበሩ ብሎ አይበልብን ብለው ወደ ማን ሄዱ? ወደ አጎታቸው ወደ ነብያችን ዐለይሂ ሰላም ወደ ነበሩት አጎት ወደ አቢ ጣሊብ ሄዱ ማለት ነው። طيب እንግዲህ ነብያችን ዐለይሂ ሰላም ይህን ያደረጉት ለምንድን ነው? እዚህ አንድ ቁጥር ታች ላይ ምን አለን? ለም يضلل آباءهم ويصفهم بعدم العقل والهداية إلا بعد أن تمسكوا بحجة تقليدهم ነብያችን ዐለይሂ ሰላም አባቶቻቸው ጥመት ውስጥ እንደነበሩ ግልጽ ያደረጉት እናንተ አባቶች ጥመት ውስጥ ነበሩ ብሎ ያሉበት መቼ ነው ኢላ بعد أن تمسكوا ከያዙ በኋላ ማለት ነው።
አሁን ምን አለ እዚህ ላይ ለም ይضلل ነብያችን አለይሂ ሰላም ጠማ ብሎ አልተሳደሙ አላሉ አባሁም አባቶቻቸው ወይصفهم بعدم العقل عقل እንደሌላቸው በአቅላቸው አለመጠቀማቸው አልገለጹም والهدايه بعدم الهدايه ደግሞ አልገለጹም መቼ ቢሆን እንጂ ኢላ بعد ان تمسكوا ከያዙ በኋላ ቢሆን እንጂ ምን بحجه تقليدهم تقليد የመከተል የሆነ ማስረጃ ሲይዙ ማለት ወደ ሐቅ ሲጠራቸው ወደ ተውሂድ ሲጠራቸው አይ እኛ እኮ የነበርነው ይሄን ያገኘነው ከአባቶቻችን ነው የሚል ማስረጃ ሲያመጡ ነው ያኔ አይ አባቶቻችን ምትሉ ከሆነማ አባቶቻችሁ ጥመት ላይ ነበሩ የሚለው ነብያችን አለይሂ ሰላም ያኔ ምን አደረጉ አመጡ ማለት ነው እና እንደ አጠቃላይ ነብያችን አለይሂ ሰላም ከዚህ በፊት ያለፈው አባቶቻቸው መሳደብ ወይም እነሱ ማነወር ፈልጎ ሳይሆን ምን ማድረግ ፈልጎ ነው እነሱ ማስረጃ አደረጉ ማስረጃቸው ምን ነበር አባቶቻችን እኮ ነው ይሄን ሲያደርጉ የነበሩት ከአባቶቻችን ነው ያገኘነው የሚል ማስረጃ ሲያመጡ ያኔ ነብያችን አለይሂ ሰላም አባቶቻችሁማ ጥመት ውስጥ ነበሩ ትክክል አልነበሩ የሚል አሉ ማለት ነው طيب ለዚህም አላህ Subhanahu Wa Ta'ala قال تعالى كف ያለው አላህ ምን አለ واذا قيل لهم ለነሱ በተባላቸው ጊዜ አለ اتبعوا ተከተሉ ما انزل الله Subhanahu Wa Ta'ala ያወረደው ተከተሉ ተብሎ ሲባሉ قالوا እነሱም አሉ አለ بل نتبع አይ እንደውስ እኛ ምንከተለው ما الفينا ያገኘነው عليه በሱ ላይ አባአና አባቶቻችን ያገኘነው ነው ምንከተለው ብሎ አሉ አላህ ምን አለ አውለው ካነ አባኡሁም لا يعقلون شيئا ولا يهتدون አውለው ካነ አንዳች አልነበረምን አባኡሁም አባቶቻቸው አልነበሩምን لا يعقلون የማያውቁና شيئا ምንም የማያውቁና ولا يهتدون ቀጥተኛው መንገድ የማይመሩ አልነበሩምን አለ አላህ Subhanahu Wa Ta'ala ነበሩ ነው እንግዲህ የነሱም አባቶች ምን ነበሩ ማያውቁና እንደዚሁም ቀጥተኛ መንገድ የተመሩ ነበሩ ቀጥተኛ መንገድ ውስጥ የገቡ አልነበሩ ማለት ነው ስለዚህ እነሱን የመከተል ማስረጃ ማምጣት አያስፈልግም ምክንያቱም እነሱ መጀመሪያ እነሱም ጥመት ውስጥና ቀጥተኛ መንገድ ውስጥ አልነበሩም ጥመት ውስጥ ነበሩ ከቀጥተኛ መንገድ ውጭ ደግሞ ነበሩ ማለት ነው ስለዚህ ነብያችን አለይሂ ሰላም ያኔ ነው እንግዲህ የነሱን አባቶቻቸውን ምን ማድረግ የጀመሩት ጥመት ውስጥ መሆናቸውን የገለጹት ያኔ ነው ማለት ነው طيب ከዛ በኋላ እንግዲህ ወደ አቢ ጣሊብ መጡና ይህን ነገር እንዲያቆምላቸው ማለት አንድ አባቶቻችን ጣዖቶቻችን አይስደብ አባቶቻችንም ምን አይበል ጠማማ ብሎ አይበል የሚለውን ይዘው ሲመጡ ከዛ በኋላ ፈረደሁም አቢ ጣሊብ መለሳቸው ረዳን መመለስ ጀሚለን መልካም የሆነ መመለስ መለሳቸው ወረሱሉ ነብያችን አለይሂ ሰላም መልእክተኛው ሙስተሚሩን የቀጠሉ ሆኖ في نشر الدين ዲናቸው በነሽር በማድረግ በማስፋፋት ላይ የቀጠሉ ሆኖ ከዛ በኋላ አቢ ጣሊብ መልካም የሆነ ምላሽ ሰጣቸው ወኢዕላኢ ከሊመት الحق ወኢዕላእ ማት ከፍ ማድረግ ከሊመት الحق የሐቅን ንግግር لا اله الا الله ከፍ በማድረግ ላይ ቀጠሉ አቢ ጣሊብ መልካም የሆነ ምላሽ ለዘብ ያለና እነሱንም ነብያችን አለይሂ ሰላም ምንም የማይጎዳ የሆነ ምላሽ ሰጥቷቸው ተመለሱ ማለት ነው طيب ስለዚህ እንደማንም على كل احوال በዚህ አይነት ሁኔታ ተዓሱብ አድርጎ ተወግነው እርስ በርሳቸው አንድ ሆኖ በነብያችን አለይሂ ሰላም ላይ ተነስቶ ነበር ማለት ነው ሌላኛው الدرس التاسع عشر 19ኛው درس مجيء ቁረይሾች ስለመምጣታቸው ለአቢ ጣሊብን ወደ አቢ ጣሊብ مرة ثانية ለሁለተኛ ጊዜ ተነስቶ የመጡበት ሁኔታ አለ ያን ኢንሻአላህ ይዳስስልናል لما رأت ቁረይሾች ባዩ ጊዜ አለ استمرار النبي صلى الله عليه وسلم النبي عليه الصلاة والسلام مقتلاچونا مزوتراچو سيايو في نشر دعوته دعواتچون بمسافات ላይ መቀጠላቸው ሲያዩ ودفاع عمه አጎታቸው ደግሞ መከላከል ዲፋዕ ማድረግ ሲጀምር አንሁማት ከነቢያችን አለይሂ ሰላም መከላከል ሲያይ መሸው ሄዱ الى عمه ወደ አጎታቸው مرة ثانية ለሁለተኛ ጊዜ ሄዱ ማለት ነው طيب ሄዶ ምን አሉ وقالوا አሉ له ለአጎታቸው ለአቢ ጣሊብ አሉት ኢና እኛ لا نصبر ከእንግዲህ አንታገስም አሉ على شتم آبائنا አባቶቻችን በሚሰድብ ሰው ላይ አንታገስም አሉ እንግዲህ ነብያችን አለይሂ ሰላም ተሳዳቢ ሆነው ወይም ሌላ ንግግር ስለተናገሩ አይደለም እንግዲህ ወደ ተውሂድ ሲጠራቸው ቀደም እንዳልነው አይኛማ ያገኘነው አባቶቻችን በዚህ መንገድ ነው ያገኘነው የአባቶቻችን መንገድ አንለቅም ሲሉ አይ እንደዚህ ምትሉ ከሆነ አባቶቻችሁም ጥሜት ውስጥ ነበሩ እነሱም ቀጥታ መንገድ አልተመሩም ብሎ ይህ ማለታቸው እንግዲህ አባቶቻችን መሰደብ ማለት እንጂ ነብያችን አለይሂ ሰላም ሌላ ስድብና ሌላ ነገር ስለተናገሩ አይደለም እና ምን አሉ لا نصير አንታገስም على شتم آبائنا አባቶቻችን በመሰደባቸው ላይ አንታገስም وتسفيه ሞኝ በማድረግና ቂል በማድረግ عقولنا የኛ አቅላችን አእምሮአችን ሞኝ በማድረግ ላይ
አንታገስም ምክንያቱም ጣዖት የሚያመልክ ሰው ሞኝና ቂል የሆነ ሰው ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ይሉ ስለነበርና ይህም እውነትም መባልም የነበረበትም ስለነበር ሲሉ አይ በዚህ ላይ አንታገስም አሉ ወዐይቢ አሊሃቲና አማልክቶቻችን ደግሞ በሚያነውር ሰው አንታገስም አሉ ምን አሉ ፈኢማ አምተምነዐ ወይም መከልከል አለበት ትከለክላለህ ኢብነ አኺከ ወንድምህ ልጅ ትከልክል ወኢማ ወይም አንተ እዘነ ለና ለኛ ፍቀድልን ቢመንዒሂ በመከልከል ማለት ነው ይህን የሚያደርገው ነገር የሚሳደበው ነገር እንደዚህ የሚለው ነገር ወይም አንተ ከልክለው ካልሆነ ደግሞ አንተ መከልከል ማትችል ከሆነ እኛ እንድንከለክለት ፍቀድልን ብሎ ወደ አቢ ጣሊብ ወደ አጎታቸው ለሁለተኛ ጊዜ መጡ ማለት ነው ከዛ እንግዲህ ያሁን ላይ ሁለተኛ ላይ አመጣጣቸው እንደ መጀመሪያው ለዘብ ያለና ቀለል ያለ አልነበረምና ከዛ በኋላ አቢ ጣሊብም ምን አደረገ ፈደዓ عمه የነብያችን አለይሂ ሰላም አጎት ተጣራ ወጠለበ منه ማን ተጣራ ነብያችን አለይሂ ሰላም ጠራቸውና ወጠለበ ፈለገ منه ከነብያችን አለይሂ ሰላም ፈለገ ምን አንየምተኒዐ እንዲከለከሉ ማለት ነው እንዲከለከሉ ማለት እንግዲህ ይሄ ነገር አባቶቻቸው እንደዚህ የምትለው ነገር እነሱ ሞኝ ብለህ የምትላቸው ነገር ጣዖት የምታነውረው ነገር ብታቆመውና ብትተወው ለምንድነው ይሄንን ያደረጉበት ኸውፈን ፈርቶ ነው አቢ ጣሊብ አለይሂ በነብያችን አለይሂ ሰላም ምን ቁረይሽን የቁረይሾችን ችግር ማለት ነው ማለት ቁረይሾች እሳቸው ላይ የሆነ ችግር አዛ የሆነ ጋር ያደርጋሉ ብሎ ፈርቶ ስለዚህ ይሄ ነገር ብታቆምና እንደዚህ ብትል ብሎ ለነብያችን አለይሂ ሰላም ይሄን ሐሳብ አቀረበ አቢ ጣሊብ ማለት ነው ከዛ فأبى الرسول صلى الله عليه وسلم ነብያችን አለይሂ ሰላም እንቢ አሉ وقال አሉ እንደው ቁርጥ ያለ ንግግር ነብያችን አለይሂ ሰላም ተናገሩ والله ያሉ በአላህ ምናለሁ لا اترك هذا الامر ይህ ጉዳይ አልተወውም አሉ حتى يظهره الله سبحانه وتعالى ግልጽ እስኪያደርገው አው ወይም እህለከ ዱነሁ ወይም ከሱ ስር ሆኜ እኔ እስክጠፋ እህለከ ማለት እስክጠፋ ብሎ ማለት እስክሞት ድረስ ማለት ይህን ሪሳላ በሪሳላ የመጣ በዚህ በዳዕዋ የመጣ ሸሂድ ሆኜ እስክሞት ድረስ ወይም እኔ የበላይነት አድርጎኝ አላህ Subhanahu Wa Ta'ala ይህ ድን የበላይ እስኪያደርገው ወይም እኔ እስክሞት ድረስ ይህ ነገር አልተወውም ብሎ ነብያችን አለይሂ ሰላም ለአቢ ጣሊብ ይህን ምላሽ ሰጡት ማለት ነው ታች ላይ አንድ ቁጥር ብሎ ምን አለ ሌላ ደግሞ ያሉትን ያልጠቀሰልን ከታች ተጠቀሳልን ምን والله ያሉት በአላህ እምላለሁ አሉ ያ عم አንተ አጎቴ ሆይ ያሉት እነዚህ ሰዎች ለወضع الشمس ፀሐይን ቢያኖሩና ቢያስቀምጡ في يميني በቀኝ እጄ እንደው አቅም ኖሯቸው ሚችሉ ሆነው እንደው በቀኝ እጄ ፀሐይን አምጡ ቁጭ ቢያደርጉልኝ والقمر ጨረቃን في يساري በግራ እጄ አምጡ ቁጭ ቢያደርጉልኝ እንግዲህ አሁን ላይ ካሉ ትላልቅ የሚባሉ ከውን ላይ ካሉ ነገራቶች ፀሐይና ጨረቃ ናቸው እንደው አቅም ኖራቸው ይሄን እንኳን አንዱ ቀኝ እጄ ላይ አንዱ ግራ እጄ ላይ አንተ ቢያስቀምጡ على ان ادع هذا الامر ይህ ጉዳይ እንድተው ብሎ ይሄ ነገር እንኳን ቢያደርጉልኝ ما فعلت ይሄ አልሰራውም መተው የሚባል ነገር አላስበውም አሉ حتى يظهره الله ግልጽ እስኪያደርገው ዲኑን የበላይ እስኪያደርገውና ወይም አው እህለከ ዱነሁ ወይም እኔ ከዚህ ዲን ስር ሆኜ እስክሞት ድረስ ይህ ነገር አልተውም ብሎ ነብያችን አለይሂ ሰላም ያላቸውን ቁርጠኝነት ያሉበትን አቋም ግልጽ አደረጉለት ማለት ነው ያኔ እንግዲህ ነብያችን አለይሂ ሰላም አቋም ሲያይሱም فقال عمه አጎታቸው አለ አቢ ጣሊብ اذهب ሂድ አላቸው وقل ተናገር ما احببت يفلكون ተናገር فوالله ያለ በአላህ እምላለሁ لا اسلمك አሳልፍ ያልሰጥም አበደን እስከመቼም አንተን አሳልፍ ያልሰጥም እኔ በህይወት እስካለሁ ድረስ አሳልፍ ያልሰጥም ሂድ የፈለከውን በል ዳዕዋህን ቀጥል አላቸው ማለት ነው طيب على كل احوال በዚህ አይነት ሁኔታ መጥተው ጠየቁ ለነብያችን አለይሂ ሰላም ይሄን አቀረበ አቢ ጣሊብ አቀረበ ነብያችን አለይሂ ሰላም ይሄን መልስ ከሰጡ በኋላ ከዛ በኋላ በዳዕዋህን ቀጥል ብሎ አላቸው ማለት ነው አስኢላ ጥያቄዎች አለ طيب ቅድም ላይ ያሉ ጥያቄዎች ግን አላየንም ነበር ኢንሻአላህ ጥያቄዎችን ቅድም 18ኛው ደርስ ላይ ያለው ጥያቄዎች እንያቸው هل زادت محبة أسئلة ይላል ጥያቄዎች አለና هل زادت ጨመረች محبة قريش የቁረይሾች محبታቸው ውዴታቸው ለነብዩ ሰለላሁ ዐለይሂ ወሰለም ነብያችን አለይሂ ሰላም የነበራቸው ውዴታ ጨምሯልን ይላል بعد بئثته ነብያችን አለይሂ ሰላም ከተላኩ በኋላ ውዴታቸው እንዴት ነበረ የሚል ነው እንግዲህ ቅድም እዚህ ከላይ ካሳለፍነው ውስጥ የወጣ ነው ይህን ያው ራሳችን ምን መልሰው ነው ሌላኛው منذ متى ሁኔታቸው የተቀየረውስ ውዴታቸውና የተለያየ ሁኔታቸው የተቀየረው ከመቼ ጀምሮ ነው منذ متى ከመቼ ጀምሮ ነው هل طلبوا ፈለጉን من عمه ካጎታቸው አየምናሁ እንዲከለክላቸው ፈልገው ነበርን
ቢማዛ አጃበሁም በምንስ ነበር ምላሽ የሰጣቸው ማለት አሁን ላይ እዚህ ላይ በ19ኛው ደርስ ላይ ምንስ ፈልገው ነበር እሱስ ምንስ ምላሽ ሰጥቷቸው ነበር የሚል ጥያቄ ነው። طيب ወዳለንበት ስንመለስ አሁንም ጥያቄዎች ላይ ነው ያለነው። አስኢላ ጥያቄዎች لماذا مشت ለምንድን ነው የሄዱት ቁረይሾች ለአቢ ጣሊብ ወደ አቢ ጣሊብ في المرة الثانية ለሁለተኛ ጊዜ ሄዱት ለምን ነበር ماذا قالوا له ለሱስ ምን ነበር ያሉት هل منعه عمه ለነብያችን አለይሂ ሰላም አጎታቸው ከልክሏቸዋልን بماذا أجاب الرسول ملكتنيا صلى الله عليه وسلم بمنس نبر ملاش يسطوت بماذا أجابه عمه أقوتاتشوس من أين ملاش نبر يسطاتشو لنبي عليه الصلاة والسلام يميلون طيب نو نزيناتشو እንግዲህ ጥያቄዎቹ خلاص አንዳጠቃ ላይ ጭብጥ ሐሳቡ مشت قريشوች ሄዱ إلى عمه ወደ አጎታቸው مرة ثانية ለሁለተኛ ጊዜ لمنعه ليمنعه እንዲከለክላቸው من سب آلهتهم ጣዖታቸው መስደብ فلم يستطيعوا ነብያችን عليه الصلاة والسلام ግን አልታዘዙም أن يمنعوه መከልከል ላይ እሺ ብሎ አልታዘዙም ማለት ማነው አቢ ጣሊብ ራሱ እሺ ብሎ አልታዘዘም ومضى ቀጠሉ في سبيله ነብያችን عليه الصلاة والسلام በመንገዳቸው ቀጠሉ ማለት ነው طيب على كل الاحوال በሁለተኛ ጊዜ መጡ ይሄን ጥያቄ አነሱ ይሄ ጥያቄያቸው ከሸፈ ማለት ነው ወደ ቀጣዩ ደግሞ ለሶስተኛ ጊዜ ተመልሶ የመጡበትን ኢንሻአላህ ይሄን አይተን እንጨርሳለን الدرس العشرون هايኛው درس مجيء قريش ስለመምጣታቸው لأبي طالب ወደ አቢ ጣሊብ ስለመምጣታቸው مرة ثالثة ለሶስተኛ ጊዜ ማለት ነው እንግዲህ መጀመሪያ መጡ ያቀረቡትን አቀረቡ ለሁለተኛ መጡ ያቀረቡትን አቀረቡ ሶስተኛ ጊዜ ተመልሰው መጥተው ነበር አሁን ደግሞ ምን ይዘው እንደመጡ ኢንሻአላህ እናያለን ማለት ነው لما رأت قريش بايو غزي أن أبا طالب النبي عليه الصلاة والسلام أقوت لا يريد عندما يفلق أن يمنع ابن أخيه يوندم اللج مكلكل عندما يفلق سيايو مشوا هيدو إليه ودا السودة أقوتو ودا أبي طالب هيدو بعمارة بن الوليد عمارة بن الوليد ميبال لجن يزو ገና ታዳጊ ሆነ ህፃን ልጅ ይዞ ወደ አቢ ጣሊብ ሄዱ ማለት ነው ያሁን ደግሞ ጭራሽ የባሰበት የሞኝነት አሰራር ሊሰሩ ሄዱ ምን አሉ وقالوا له ለሱ አሉት ለማን ለአቢ ጣሊብ አሉት خذ ያዝ هذا الفتى ወጣት ህፃን ልጅ የሚያምር ልጅ ወለደለከ ላንተ ልጅ ይሆነሃል ይህንን ያዘው አሉት ልጅ ነው ገና የሚያምር ወጣት ልጅ ነው ይህን አሳድግ وأسلم ستن علوت إلينا ودنيا ابن أخيك يوندم الليج ستن ينقتله النقدلو إني عند فلقن نارجو قل أنت الليج ما صدق كليج جاي منور فكرنا في اللاقوت كله يوطات ليج عمتانله عمارة بن وليد مبالج عمتانله يهني الليج تنكباك بهي عزالوت كذا سيلوت انجدي ياو هي عمتوت بتعم متحسبنا يموني عبابال نبر السم ملسلاچ فقال لهم السؤالاتشو عمه አጎቱ የነብያችን አለይሂ ሰላም አጎት አላቸው ቢእሰማ ተጥሉቡን እንደው የምትፈልጉት ነገር ምንኛ የከፋ ነው አላቸው አትዑጡኒ ትሰጡኛላችሁን አላቸው ኢብነኩም ልጃችሁን ሊኡረቢሁ ተንከባክቢ ላሳድገው ከዛስ ወኡዕጢኩም እኔ ደግሞ ልሰጣችሁ ኢብኒ ልጄን ሊተቅቱሉሁ ልትገሉት የናንተ ልጅ እኔን ተንከባክቤ በጥሩ ሁኔታ ላሳድግላችሁ የኔ ልጅ ደግሞ ለናንተ ሰጥቻችሁ እናንተ ልጄ ልትገሉ ምን አይነት እንደው የምትፈልጉት ነገር ምንኛ የከፋ ነገር ነው ምን አይነት የሞኝ ስራ ነው የምትሰሩት አላቸው ሲላቸው እንግዲህ ወደ አቅላቸው ተመለሱ ማለት ነው እንግዲህ ሰዎች በተለያዩ በመጥፎ ስራ ላይ ሲገቡና በወንጀል በትላልቅ የሚባል መጥፎ ውስጥ በሚገቡበት ሰዓት አእምሮአቸው ራሱ ማስተንተን ያቆማል ማለት ነው ማሰብ ማቅረብ ያለባቸው ነገር ምን ማቅረብና በምን መደራደር እንዳለባቸው ራሱ ይጠፋቸዋል ማለት ነው እና ይሄ ማይሆን ነገር ይዞ መጡ ከዛ በኋላ ፈረጀዑ ተመለሱ ኻኢቢና የተዋረዱና ያፈሩ ሆኑ ተመለሱ ወደ አቅላቸው ነገሩ ማይሆን ነገር መሆኑ ወዲያውኑ ገባቸው ወዲያውኑ ተመለሱ والرسول መልእክተኛው ሰለላሁ ዐለይሂ ወሰለም ለም يزل አልተወገዱ ሙስተሚራን የሚቀጥሉ ከመሆን في نشر الاسلام እስልምና ነሽር በማድረግ በማስፋፋት وعمه አጎታቸው ደግሞ يدفع عنه ከሳቸው የተከላከለ እሳቸው ዲናቸውን ማስፋፋት ቀጠሉ ማለት ነው طيب ስለዚህ እንደማንም ለሶስተኛ ጊዜ በዚህ አይነት ሁኔታ ወደ ነብያችን አለይሂ ሰላም አጎት መጥተው ነበር በዚሁም አሁንም ከስራው ተመለሱ ማለት ነው طيب اسئله ጥያቄዎች
لماذا جاءت لمن نبر يمتوت قريشوش لأبي طالب من فلقوا لمن نبر يمتوت لمرة في المرة الثالثة بسوستن يو جزي لمن نبر يمتوت يميلنو ماذا قالوا له متوس لأبي طالب من نبر يالوت بماذا أجابهم بمنس نبر من لاش يستاتشو هل امتنع الرسول ملكتنيا صلى الله عليه وسلم تكلكلون عنهم كنسو ما تفلقوا نغر አግኝቶ ነብያችን አለይሂ ሰላም ዳዕዋቸውን አቆሙ ወይ ተከለከሉ ወይ የሚሉ ጥያቄዎች ናቸው እንግዲህ እነዚህም ቀለል ያሉና አሁን ካየናቸው ውስጥ የወጡት ናቸው ያው ለሂፍዝና ለመያዝ እንዲመች ብሎ ነው ጥያቄዎቹ እዚህ ላይ የሚያመጣበት ማለት ነው طيب እንዳጠቃላይ ኹላሷ ማጠቃለያ ጭብጥ ሐሳቡ ምን አለን መሸት ቁረይሾች ሄዱ ኢላ አሚሂ ወለ ነብያችን አለይሂ ሰላም አም አጎት مرة ثالثة ለሶስተኛ ጊዜ وطلبوا فلقوا منه ከአጎታቸው ፈለጉ አን ዩስሊመሁ አሳልፎ እንዲሰጥ ነብያችን አለይሂ ሰላም አሳልፎ እንዲሰጥና ለሁም ለነሱ ሊያቅቱሉ ሊገሏቸው فسفههم ومنعهم فسفههم سفيه قيلنا ሞኝ ብሎ ገለጻቸው ومنعهم አቢ ጣሊብ ከለከላቸው ማለት ነው على كل الاحوال በዚህ አይነት ሁኔታ ለሶስት ጊዜ ወደ አቢ ጣሊብ በተለያዩ ጊዜያቶች ተመላለሱ ይህ ነገር ሳይሳካላቸው በሶስቱም ጊዜ ያፈሩና የከሰሩ ሆኖ ተመለሱ ከዛ በኋላ ወደ ነብያችን አለይሂ ሰላም አዛ ወደ ማድረግና ወደ ሌላ ምዕራፍ ደግሞ ወደፊት ይሸጋገራሉ ኢንሻአላህ በቀጣይ ደርሳችን በክፍል 12 ምናየው ይሆናል ኢንሻአላህ የዛሬ ደርሳችን እስከዚህ ድረስ እናደርጋለን والله سبحانه وتعالى اعلم وصلى الله على نبينا محمد وعلى اله وصحبه وسلم